ናቱ ማን ነው ብሎ ሰው ቢጠይቅ ማን ነው? እሺ እኔ ናትናኤል ቢታው እባላለሁኝ። ባክግራውንዴ ፕሮቴስታንት ቤተሰብ ውስጥ ያደግኩ ልጅ ነኝ። እዛ ፕሮቴስታንት ቤት ውስጥም አንዳንዴ በወጣቶች አገልግሎት በሚባል ዩዝ ሚኒስትሪ ውስጥ አገለግል የነበርኩ ሰው ነኝ። እነሱ ጋር አንዳንድ የነገረ መለኮታዊ ጉዳዮችንም ከሚያዩ ሰዎች መካከል ነበርኩ። በፕሮቴስታንት ቤት ውስጥ እንግዲህ የሃይማኖት ፍለጋ ካደረጉ መካከል እቆጠራለሁ ማለት ነው። ቸርቹ ምን ነበር የሚባለው? ሙሉ ወንጌል ይባላል። ሙሉ ወንጌል ፔንቴኮስታል ውስጥ የሚካተት ማለት ነው። ልሳን ምናምን እንዴት ነው ትናገር ነበር? እናገር ነበር። አስቸጋሪ ነው። በነገራችን ላይ ሰው ልሳን ምናምን መናገር ጀመርኩ ምናምን ካለ ወይም ይሄ እንደዚህ አይነት ልምምድ ውስጥ ከገባ የፈለገ እውነት ብትነግረው የመስማት እድሉ በጣም አናሳ ነው፣ ያስቸግራል። ምክንያቱም ልሳን የመሳሰሉት ይሄ መንፈስ ቅዱስ ገለጸልኝ የሚለው ነገር ስለሆነ ከዛን ስህተቱን ማመን መንፈስ ቅዱስ ተሳሳተ አይነት ግንዛቤ ሰው ጋር የሚደርስ ስለሚመስለው ማመን አይፈልግም። እና ብዙ ጊዜ በዚህ በሶሻል ሚዲያ እንቅስቃሴ እኔ ልሳን ምናምን ውስጥ አለን የሚሉ ሰዎች ማመን ላይ ሲቸገሩ ነው የማየው። የፈለገ አንድ እውነቱ አፍጦ እያዩ መቀበል ይከብዳቸዋል። እና ከዛ ውስጥ ለመውጣት ትልቅ ውሳኔ ይፈልጋል፣ ትልቅ ንባብም ይፈልጋል፣ ቀና ልብም ይፈልጋል። አይደለ? የተዘራው ዘር እንዲያፈራብህ መልካም ማሳ መሆን አለብህ፣ መልካም መሬት መሆን አለብህ። እና እንግዲህ ቲዮሎጂ ተምረሃል ፕሮቴስታንት ውስጥ? የሙሉ ወንጌል ቸርች ቲዮሎጂ ነው ወይንስ ደግሞ እንዴት ነው? ቲዮሎጂው ማለት ሙሉ ወንጌል የራሷ መካነ ኢየሱስ የራሷ ነው ያላት ወይስ እንዳጠቃላይ ነው? አይ አላቸው የራሳቸው። መካነ ኢየሱስ የራሷ አላት፣ ቃለ ሕይወት የራሷ አላት፣ ሙሉ ወንጌል የራሷ አላት። አጠቃላይ የሚማሩበትም ደግሞ አለው የራሱ። በጣም ጥሩ። ፕሮቴስታንት ውስጥ እያለ ስለ ፕሮቴስታንት ምን ታስብ ነበረ? ማለት እዛ ውስጥ እንደመኖር ልክ ለምሳሌ አሁን ኦርቶዶክስ ሆነ ኦርቶዶክስ ምንድን ነው ስትባል እንደምታብራራ እኔም ብጠየቅ ኦርቶዶክሳዊነት ምንድን ነው ብባል ህይወት ነው ክርስቶሳዊነት ነው እያልኩኝ ነው ብዬ ያመንኩትን እናገራለሁ። እና ልክ እንደዛ ውስጥ እያለ ፕሮቴስታንቲዝም ለአንተ ምን መስሎ ይሰማ ነበር? ወይም ስለ ፕሮቴስታንቲዝም ስታስብ ምንድን ነበር የምታስበው? ጥሩ ጥያቄ። በነገራችን ላይ ፕሮቴስታንት የሚለውን ቃል ብዙ ጊዜ አንጠቀመውም ነበር ማለት ነው። እዛው እያላችሁ ወንጌላዊ ከሚባለው ማዕቀፍ ውስጥ አድርጌ ነው ራሴ የማስበው። እንደው ፕሮቴስታንት ነኝ የሚልም ነገር የለኝም እውነት ለመናገር። ወንጌላውያን ግን ሪሊ ወንጌላውያን ነን ወይ የሚለው ነገር ግን ጥያቄ ውስጥ ይገባል ማለት ነው።